ውድ አድማጮቻችን እንግዲህ አቶ ጠቅላይ ሚኒስትር አብይ አህመድ ካደረጉም በላይ ጠቅላይ ሚኒስትር አብይ አህመድ እያልን ነው የምናወራው። ኪዱዬ የኔ ቆንጆ እንዴት ነሽ? ዛሬ 7 ዓመታቸውን በስልጣን ላይ ያሳለፉት ጠቅላይ ሚኒስትር እንግዲህ መላው የኢትዮጵያ ሕዝብ 7 ዓመት እንደሞላቸው ውስጥ ታውቃላችሁ ወይ? በተለይ ቲክቶከሮች ይህ ሰውዬ እንግዲህ 7 ዓመት ሞልቶታል። በ7 ዓመት ውስጥ የሰራው ነገር ምንድን ነው? በ7 ዓመት ውስጥ ያጠፋው ምንድን ነው? በየተራ እያስገባን ጨዋነት፣ ትህትና በተሞላበት ከመሰዳደብ ከመተቸት የወጣ ንግግሮችን እናደርጋለን። ምክንያቱም ብትሳደቡም ምንም ችግር የለውም፣ ግን የዩቱብ ህግና ደንብ አይፈቅድም። ይህ ቪዲዮችሁ ወደ ዩቱብ ስለሚጫን ብልግና ነገር ባትናገሩ መልካም ነው እና በየተራ እየገባችሁ ለ7 ዓመት ያክል አብይ አህመድ ምን ሰሩ፣ ምን አጠፉ የሚለውን ከየትኛውም ብሔር ኢትዮጵያ የሆነውን እናሳትፋለን እና ሁላችሁም እየገባችሁ 3 ደቂቃ ይሰጣችኋል ወይ 2 ደቂቃ ይሰጣችኋል። በ2 ደቂቃ ውስጥ ሀሳባችሁን በመግለጽ ደስታችሁንም፣ ሀዘናችሁንም፣ ትችታችሁንም እንዲሁም መልካምነታችሁን በመግለጽ ያው ወደፊት እንሄዳለን ማለት ነው። አብይ አህመድ ለ7 ዓመታት ሀገራችንን እንደገዛ የማታውቁ ሰዎች ውይ 7 ዓመት ሞላቸው እንዴ መቼ ብላችሁ ሰፕራይዝ የሆናችሁ ያው አፕሪል ዘፉል አይደለም፣ እውነት ነው። አፕሪል ዘፉል የሚባለው ቀርቷል። ይሄ ትክክለኛ ነገር ነው እና ወንድሞቻችን እህቶቻችን በየተራ በመግባት 2 ደቂቃ ይሰጣችኋል። ጨዋነት፣ ትህትና፣ አንደበታችሁ የተቆጠበ ወንድሞቻችን በመግባት አብይ አህመድ 7 ዓመት ሞልቶታል። ዛሬ አፕሪል ዘፉል አይደለም። ይሄ ሰው 7 ዓመት ተሞላው። እነሆ 7 ደቂቃ አድርጓል። ልክ በ7ኛው ደቂቃ ላይ ነው የገባሁት። በዛሬው ቀን በዚች ሰዓት ላይ ነው እንግዲህ። አይ ቀደም ብሏል፣ መሀል ላይ ያደረገው ቀደም ብሏልና እስቲ ምን አይነት አስተያየት አላችሁ? ምን አይነት አመለካከት አላችሁ? በየተራ ትገባላችሁ። የትኛውንም ብሔር እናሳትፋለን። የትኛውንም ቋንቋ መናገር ትችላላችሁ። እንግዲህ እንጀምራለን ፕሮግራማችንን ከመጀመራችን በፊት ወንድሜ ገብተሃል። ወንድማችን ሰላም ወንድሜ፣ እንኳን በሰላም ገባ። ድምፅ አይሰማም የኔ ወንድም፣ ድምፅ አይሰማም። በእኔ አስተያየት ግን አብይ ቢመራም ብዬ አስባለሁ። ጅቦዬ ይኸው ወንድሜ፣ አሁን አብይ አህመድ 7 ዓመታቸውን ደፈኑ እና ምን አይነት አስተያየት አለ? ለ2 ደቂቃ ሀሳብህን ኢትዮጵያ አይደለ አንድ 7 ዓመት ጨምሮ 14 ዓመት ቢገዛን የሚል ሀሳብ አለኝ። ከየት ነው ወንድሜ? ከብልጽግና ነው ወንድሜ። የት አካባቢ ብልጽግና ነህ? ጎንደር። አማችህ ነው። በአማችህ አማቻችሁ ነው። ጎንደሬዎች አስበላችሁ። እሺ ሀሳብ አስተያየትህን ስጠና። ሀሳብ አስተያየቴ በቃ ኢትዮጵያን ውደዱ፣ መከላከያን አትጥሉ። በቃ ሀገር ጠባቂ እስከሆነ ድረስ ያው ቲፒኤልኤፍንም ልኩን አስገብቶታል። እንደዚህ ነው ያለኝ አስተያየት። ፋኖንስ ልኩን እያስገባው ነው? ኖ ፋኖን እንኳን ችግር የለም አያስገባውም። እንዴት ፋኖም እኮ እየተዋጋ ነው። ቲፒኤልኤፍ ብቻ ነው ለአንተ የሚታይ? ቲፒኤልኤፍ ነው ጠላታችን። እሱን ቀጥቅጦልናል። እኔ በቃ በጣም እኛውን ቲፒኤልኤፍን ሲቀጠቅጥልኝ፣ አሁን እኮ ፋኖንም እየቀጠቀጠ እኮ ነው የኔ ወንድም። አይ ቢሆንም ችግር የለም እንስማማለን ነው። ችግር የለም ይቀጥቅጣቸው በደንብ አድርጓ። ይበለው፣ የሚያጠፋ ከሆነ ይበለው። ይህ ግፈኛ ጎንደሬ ናውጣ ጎንደሬ እዚህ 2 ደቂቃ ይሰጣችኋል። በየተራ ትገባላችሁ። ወንድመቶች አስተያየታችሁን ትሰጣላችሁ። ጤና ይስጥልኝ ወንድሜ፣ ገብተሃል። ኔትወርካችሁ እያስቸገረኝ ነው። ጤና ይስጥልኝ። ሰላም ጅቦዬ፣ እህቴ ገብተሻል። እንግዲህ ላውራ
እሺ በቴክኒክ መቋረጥ ይቅርታ እንጠይቃለን። እህቴ እንኳን በሰላም ገባሽ። ዶክተር አብይ አህመድ ኖ 7ኛ ዓመታቸውን ዛሬ አክብረዋል እና እንዱ ምን ሰሩ? ምን አጠፉ? የአንቺ አስተያየትስ ምንድን ነው? የኔ ሀሳብ እስከ ዛሬ እስከሚቀጥለው 7 ቀን አያደርሰው ይግደለው። አገሪቷን የደም ምድር አርጓታል። ይሄ ጭንቅላት ይሄ ንፍጥ ጭንቅላት ለሕፃን ልጅ ውሃ ሰተን ብርጭቆን አስደፍተነዋል። ሀገራችንን ያው ሰብረናታል። እስከ ዛሬ 7 ቀን እድሜውን ያሳጥረው። እሺ እህታችን ህይወት ከየት ነው? አካባቢሽ የት ነው? የትውልድ ቦታሽ የት ነው? እኔ አዲስ አበባ ልጅ ነኝ፣ ተክለ ሃይማኖት። የአዲስ አበባ ልጅ ተክለ ሃይማኖት። እንግዲህ ለአብይ አህመድ ያለሽ አመለካከት ይሄ ነው። ለ7ኛ ዓመታቸው ክብረ በዓል የምታደርሽላቸው መልእክት ይሄን ይመስላል ማለት ነው እህቴ። አያሳድረው፣ በአፉ ደም ያስተፋው የበላው የጠጣው ይሄ ቡዳ ህዝቡን በላው። እሺ አድማጮቻችን፣ እህት አድማጫችን በጣም እናመሰግናለን ለሰጠሽን አስተያየት። በመቀጠል ሌሎች ደንበኞቻችንን በማስገባት መልእክታቸውን እንቀበላለን። እኔም ወድሻለሁ። እንግዲህ እህት ወንድሞቻችን ሀሳብ አስተያየታችሁን እንዲየገለጻችሁልን ነው። የምሰጣችሁ አጠር ያለች ጊዜ ናት። ምክንያቱም ሰፊውን የኢትዮጵያ ሕዝብ ማሳተፍ እንፈልጋለን። አድናቂም ጠላቻም ያለበትም ግን ቁጥብ በሆነ አነጋገርና መልካምነትን በማንጸባረቅ ነው። ውድ አድማጮቻችን ይህ ፕሮግራም እንዲያል ከምሽቱ ምናምን ሰዓት ይቀጥላል። ወንድሞቻችን እህቶቻችን በመላክ በየተራ ትገባላችሁ። እሺ አጠር ያለ ደቂቃ ነው የምሰጣችሁ። ሰላም ሰሚራ፣ እንዴት ነሽ? ደህና ነኝ። ደህና ነኝ የኔ ቆንጆ፣ እንዴት ነሽ? ያው ዶክተር አብይ አህመድ ሀገራችንን መምራት ከጀመሩ እነሆ ዛሬ 7 ዓመታቸውን ደፍነዋል። ሀሳብ አስተያየት አለሽ? የኛ ብቹ በጣም ይለያል። ያችን የገማች አዲስ አበባ፣ ያችን የቆሸሸች አዲስ አበባ ጽድት አደረገልን። ያችን የገማች ኢትዮጵያ ሰው አደረጋት። እንዴ አንዳንድ ተንከሲሶች በምን ሞራል ነው አብቹን የምተቹት? ግን በጣም እኮ ነው የሚያሳፍረኝ። ምድረ ጋለሞታ ደግሞ እንጂ ውስጥ ገብታ እድሜውን ያሳጠረው እዴ ሾሃዳ። እህት ሰሚራ፣ ጠቅላይ ሚኒስትር አብይ አህመድ አገራችንን እየመራ እነሆ ዛሬ 7 ዓመቱን ደፍኗል እና ሀሳብ አስተያየት ሰጪ እናመሰግናለን። ሰጠውክ እኮ አብቹ በቃ ይለያል። አላህ እድሜውን ያርዝመው የኛ ጀግና። እሺ እህታችን በጣም እናመሰግናለን። አቤት አፈር ቢያንቺ ራስሽ ቢ እዚህ ኮሜንት እያየሽ ልትሰዳደቢ አይደለም ያስገባውሽ። ሀሳብ አስተያየታችሁን አጠር መጠን አድርጋችሁ ነው የምትሰጡት። የገባን ሰው መተቸት አይደለም። እነሆ ጭንቅላታችሁ ውስጥ ያለውን ስለ አብይ አህመድ አመለካከት እዚህ ገብታችሁ መተንፈስ ነው። ምዕመናን በድጋሚ ይህ ፕሮግራም ጠቅላይ ሚኒስትር አብይ አህመድ 7 ዓመታቸውን በአመራር ላይ ያሉ ደፍነዋል። 7 ዓመታቸውን ከደፈኑ ዛሬ የመጀመሪያ ቀናቸው ስለሆነ ያንን በማስመልከት እነሆ አጠር እያደረጋችሁ ሀሳብ አስተያየታችሁን ትሰጣላችሁ። ወንድም እህቶቼ በጾታም በዘርም ሳንለይ ሁላችሁንም እናስገባለን። ለአብይ አህመድ ምን አይነት አመለካከት እንዳላችሁ እባካችሁ። እሺ ወንድማችን ሳሚ ገብተሃል? ወንድማችን ጅቦ ሰላም ብያለሁ። እኔ ያለኝ አጠር ያለ ነው። ያው በአብይ ጉዳይ ነው እያወራ ያለው። ይሄ 7 ዓመት ሙሉ የንጹሃን ደም ጠጥቷል። 7 ዓመት ሙሉ የደሃ ቤት አፍርሷል። 7 ዓመት ሙሉ የእናቶችን ባለበት 7 ዓመት ሙሉ ያላደረገው ኃጢአት ያላደረገው ኩነኔ በሃይማኖትም ብትል በምንም ብትል በሰባዊም የሰው ልጅ እንዳይሆን ተደርጎ ያላየነው ነገር የለም። ባለፉት 7 ዓመታት ህዝብ ተፈናቅሏል። አይተን የማናቀው ድርቅ መጥቶብናል። ያልመጣብን ነገር የለም በአብይ አህመድ እና ሁሉም ኢትዮጵያዊ ይህን ሰውዬ ጸልዮም ምን ብሎም ድፍት እንዲል የተቻለውን ቢያደርግ
ባይነኝ። ካልቻለ ደግሞ እኔ እንደው ቢቻል ይሄን ሰውዬ ከነደጋፊዎቹ ማጥፋት እንዳለብን ነው የማስበው እና ሰሜናዊ ነኝ እኔ። ሰሜናዊነት ይለምልም ባይነኝ። ሰሜን እንዳለ ተነስቶ መውረር አለበት ይሄን ሰውዬ። ሰሜን ይለምልም። ቴንክ ዩ ወንድሜ። አሜን ወንድሜ። ሰዓትህን አልሻማ። እሺ ሳሚ ወንድሜ በጣም አመሰግናለሁኝ። አጠር መጠን ያለች ሀሳብ አስተያየቱን ነው የሰጠው። እንግዲህ ሰሜናዊ ወንድማችን በሰሜን የሚያምን እነሆ ሰሜናዊነትን እንደማደንቅ እንደምደግፍ፣ ሰሜናዊነት ትልቅነት ነው፣ ሰሜናዊነት ክብር ነው፣ ሰሜናዊነት ብልጽግና ነው። ይህም ብልጽግና ነው በፈጣሪ ስም። ሰሜናዊነት የእድገታችን ደረጃ ነው። አመሰግናለሁ። እንግዲህ ጠቅላይ ሚኒስትር አብይ አህመድ ዛሬ 7 ዓመታቸውን በስልጣን ላይ ቆይተዋል። እንግዲህ ይህንን በማስመልከት ሁላችሁንም ዘርም ቋንቋም ጾታም ሳንለይ እያስገባን ሀሳብ አስተያየታችሁን ትሰጣላችሁ። አጠራጥር እያደረጋችሁ ወንድመቶች በጣም አመሰግናለሁ። ይህ ፕሮግራም ከምሽቱ ምናምን ሰዓት ይቀጥላል። እባክሽ እህቴ እንኳን በሰላም መጣሽ። እንኳን በሰላም ጠበቃችሁ። ሀሳብ አስተያየትሽን። ኦኬ ይሄ የአብይ ማለት ይሄ ምንድን ነው? 7ኛ ዓመቱ ማለት የጅቦቹ ምንድን ነው የሚያመላክተው? እህቴ 7 ዓመት ስልጣን ላይ አብይ አህመድ በስልጣን ላይ ቆዩና እንደው በዚህ 7 ዓመት ውስጥ ጥፋታቸውን ወይ ደግሞ የሰሩትን መልካም ነገር በመግለጽ ስሜትሽን አንጸባርቂ። እሺ እኔ እንደ አንድ የሰሜን ተወላጅ ማለት ነው አብይ 7 ዓመት አይደለም ጨምሮበት 700 ዓመት ይግዛም ብዬ ነው የማስበው። ምን ነው ይሰማ እንዴ? ምን ነው ሀሳብሽን ግለጪ። ንጭ ሀሳብ የሌላት እቺ ድምርኬት ይፈጠር። እህት ወንድሞቼ ይሄም ቤት ለእናንተ ክፍት ያደረግነው አብይ አህመድ እነሆ ስልጣን ላይ ለ7 ዓመታት ያክል ቆይተዋል። ዛሬ እነሆ 7 ዓመታቸውን ደፍነዋል። አብይ በሰራቸው መጥፎ ነገሮችና መልካም ነገሮች ላይ በመደረግ ሀሳባችሁን እንድትሰጡ ዘንድ እነሆ መጥቻለሁ። ተንፍሱ ለ2 ደቂቃ እባካችሁ። ይህን ሀሳብ አስተያየት ማንም አይሰጣችሁ። ከታች ወደ ላይ ነው የማስገባው ወንድሞቼ፣ ከታች ወደ ላይ ነው የማስገባው። ሰላም ጤና ይስጥልኝ ወንድሜ፣ ገብተሃል። እንግዲህ ጠቅላይ ሚኒስትር አብይ አህመድ 7 ዓመታቸውን ዛሬ ደፍነዋል እና እንደው አንተ ምን ተሰማ? እውነት ለማውራት ላለፉት 7 ዓመታት የተማርኩትና ያወቅኩት ነገር ቢኖር የትኛውም ሀገር እንዲህ በአጋጣሚ አለመንግስት መኖር እንደሚችል የተገነዘብኩት። አንዳንዴ የግዴታ መቆየት አለብን የሚሉት ባይኖሩ ራሱ እኔ ከሌለው ሀገር ትጠፋለች የሚሉት ባይኖሩ ራሱ እንደምንኖር ተገንዝቤያለሁ። 7ኛ ዓመቱ ላይ ግን 7ኛ ዓመቱ ላይ ግን ቅዱስ ጅቦ መንግስት 7 ዓመት ሙሉ እንደሚጸነስና እንደሚረገዝ አውቄያለሁ። አሁን እየተወለደና የትም ዓለም ላይ ታይቶ የማይታወቅ ህዝብ ካለ መንግስት የሚኖሩበት ኢትዮጵያ። ውድ ወንድሞቻችን እንግዲህ ሀሳብ አስተያየታችሁን መስጠት ትችላላችሁ። ከታች ወደ ላይ እያስገባኝ ነው። ካለ መንግስት እንደሚኖር አላለም። እሺ ወንድሜ ገብተሃል። ሀሳብ አስተያየትህን አጠር አድርገህ እንትን በለን። እሺ ጅቦዬ አመሰግናለሁ። የአብቹ 7ኛው ዓመት መድረሱ በጣም ማሻአላ እኔ በጣም አስገርሞኛል። በጣም ምገርም ስራ ነው የሰራው በዚህ አጭር ጊዜ ማለት ነው። እኔ በጣም ወዳለሁ ባይዘው እሱ የሀገራችን ኩራት ነው። የትኛው ሀገር ላይ ያላየነው መንግስት ነው ይሄ መንግስት ማለት ነው። እኔ በጣም ወዳለሁ። ይሄን ብቻ ነው ማለት እንፈልገው። እዚህ ታች ሆነ ወንድማችን ኡስማን በጣም እናመሰግናለን። ያው የአብይ አህመድ አድናቂ ነው። ለ7 ዓመት ሀገራችን ላይ የማናየው ብልጽግና ፍጹም ያልገመትነውን ነገር አቶ አብይ አህመድ ሰርቷል ብሏል። በጣም እናመሰግናለን። እንግዲህ የሰው ልጅ ሀሳብ አስተያየት የመቀበል ግዴታ አለብን። ወንድሞቻችን ሀሳብ አስተያየታችሁን ብቻ ነው የምትሰጡት። እናመሰግናለን። እነሆ ጠቅላይ ሚኒስትር አብይ አህመድ ዛሬ 7ኛ ዓመታቸውን ደፍነዋል።
ይህን በማስመልከት ሀሳብ አስተያየታችሁን እንቀበላለን። ወንድመቶቼ ቀጥል። ሰላም ሊቀቱ ጎንጅቦ እንዴት ነህ? እንዴት ነው ወንድሜ? ቢዲ የሚገርም ፕሮግራም ነው ዛሬ የመጣው። እንግዲህ ጠቅላይ ሚኒስትር አብይ አህመድ ለ7 ዓመት ያክል የኢትዮጵያን ሕዝብ አይተን የማናቀው መከራና ግፍ ያው በእኛ ዘመን አሳይቶናል። ተመስገን ነው። የሰው ልጅ በቁሙ ሲቃጠል፣ የሰው ልጅ ቤቱ በዶዘር ሲፈርስበትና እናት ሆዷ ተሸልቅቆ ልጇ ሲወጣ፣ የሰው ልጅ የመራቢያ አካሉ ተቆርጦ ብዙ ነገር አይተናል እና በዚህ 7 ዓመት ውስጥ እኛ በእድሜያችን አይተን የማናቀው ግፍ ወንጀል አሳይቶናል እና አብሶ ሰሜናውያን ላይ የተሰራው ዘግናኝ እና ጨካኝ ግፍ ያው ለዚህ ሰይጣናዊ መንግስት በጣም የሚገርም ታሪክ ስላሳየን 7 ጅብ ይብላው ነው የምለው። ጅቦ በዚህ 7 ዓመት ውስጥ ያላየነው መከራ የለም። ድህነት፣ የሰው ልጅ ጅብ ይብላው ይለኛል። እኔ አብይ አህመድን በልቼ ሲያቀረኝ ያሟል። እዛው ተሰባስባችሁ ብሉት እናንተ እንደ ጋዳፊ። ጅብ ይብላው ደፋር። እንደዚህ አይነት ኃጢአተኛ ሰው ማን ያልበላም? ውድ አድማጮቻችን እንግዲህ ጠቅላይ ሚኒስትር አብይ አህመድ እነሆ ዛሬ 7ኛ ዓመታቸውን ደፍነዋል። 7ኛ ዓመታቸውን በማስመልከት ሀሳብ አስተያየታችሁን መስጠት ትችላላችሁ። ሀሳብ አስተያየታችሁን ስትሰጡ አጠር አድርጋችሁ ነው። የትኛውም ጾታ የትኛውም ብሔር ሀሳቡን የመግለጽ መብት አለው። ዛሬ እነሆ ፕሮግራማችን ለህዝብ ክፍት ነው። የፈለጋችሁትን የመናገር መብት አላችሁ። እሺ፣ በመቀጠል ውድ ወንድሞች እህቶቻችን እንግዲህ ፎሎ ባካችሁን እየመለስን እናስገባችኋለን። ኮፒ ሊንክ ታፕ አድርጉ እባካችሁ። ሰላም ነው። እንዴት ነሽ እህቴ? እንኳን በሰላም መጣሽ። እንኳን ቆየኸኝ። ያው እኔ አስተያየቴን የምሰጠው አብይ ከመጣ ጀምሮ የአዲስ አበባ ልጅ ዘር ውስጥ እንደገባ የአዲስ አበባ ልጅ ዘረኛ ሆነ እኮ ስለ ዘሩ ዘረኛ ሆኗል። ምን አይነት ዘር የአዲስ አበባ ልጅ? አሁን እኔ ለምሳሌ እኔ የአዲስ አበባ ልጅ ነኝ። እናትና አባቴን ጠይቄ የማላውቀውን ዘሬ ምንድን ነው ብዬ ጠየቅኩኝ። አማራ ነሽ አሉኝ። ሁሉኝ እና እኔ ዘረኛ ሆኜ ከአዲስ አበባ ውጣ የሚሉት እምነት ነው። ዘሚ ነፍጠኛ ከአዲስ አበባ ውጣ የሚባለው ትክክል ነው ማለት ነው? ትክክል ነው። እሺ ለ7 ዓመት ጠቅላይ ሚኒስትር አብይ አህመድ ሀገራችንን ሲመሩ ምን ጥሩ ነገር አደረጉ? ምንስ መጥፎ ነገር አደረጉ? እባክህ። የእሱ ጥሩነቱን ማንም ያየለት የለም። መጥፎ ነገር ነው። ዘርን በዘር ሰውን ማስጨረስ፣ አማራ ትግራይ ውስጥ መጨፍጨፍ፣ እርስ በርስ ማባላት፣ እርስ በርስ ማጋደል፣ ይህንን ያየ ነው እኛ። አሁን ደግሞ በሃይማኖት መጥቷል። የቀረውን ሊጠራርገው ይሆናል። ነጭ እንግዲህ ከአንዲት አዲስ አበቤ ይህን ያህል ማለት እንደዚህ አይነት መልዕክት አስተላልፋለች። በጣም እናመሰግናለን። ውድ አድማጮቻችን እባካችሁ ፎሎ፣ ላይክ፣ ሰብስክራይብ በማድረግ ቤታችንን ተቀላቀሉ። በመቀጠል ሀሳብ አስተያየቱን የሚሰጥ ወንድማችንን እናስገባለን። ወንድማችን ዜዶ መስመር ላይ ይገኛል። ሀሳብ አስተያየቱን ይሰጣል። ከታች ወደ ላይ ነው የማስገባችሁ። ሰላም ወንድም ዜዶ። ሄሎ ድምፅህ ርቋል ወንድም ዜዶ። አሁን ይሰማል። እባክህ ሀሳብ አስተያየትህን። ዓላማችን ድንቁ መሪ ነው። እውነት ለመናገር የመራን ግን ለ7 ቦታ ከፋፍሎ እርስ በርስ እንድንወጋጋ፣ እርስ በርስ እንድንጨካከን ያረገ ድንቅ መሪ ነው። ጨፍጭፎን አንበቃ ስንለው በሞት ላይ
7 እንጨት ትከሉ ብሎ ያስተከለ ድንቅ መሪ ነው። በጣም ባለጌ ነው። የሀገራችን በጣም ባለጌ ናቸው። ወንድም ዜዶ ከየት ነው? እርሱ የተወለዱበት አካባቢ የት ነው? ኢትዮጵያ ነው። ኢትዮጵያ ኖ ብሔሮት እንደ አንድ ብሔርተኛ አብይ አህመድን እንደጠሉት እንዶ ከየት ነው? ኢትዮጵያ ስልጤ ነው። ይቀጥሉ። አንድ ወንድማችን ስልጤ በዚህ ደረጃ አብይ አህመድን ከጠላ ተስፋለን ማለት ነው። እሺ ይቀጥሉ። ዜዶ አሁን ይበቆታል። እርሶ 7 ዓመት ጨፍጭፍ ሆናሉ፣ 7 ዓመት ገድለው ሆናሉ፣ 7 ዓመት አሰቃይተው ሆናሉ። እባኮ ይብቆት፣ መሞት ይብቃን ነው የምለው። እሺ ወንድማችን ዜዶ በጣም እናመሰግናለን፣ ሀሳብ አስተያየቱን ስለተቀበልን። እንግዲህ ተረኛ ሀሳብ አስተያየት ያላቸውን ወንድሞቻችን እህቶቻችንን በማስገባት እነሆ ጠቅላይ ሚኒስትር አብይ አህመድ 7ኛ ዓመታቸውን ደፍነዋል በስልጣን ላይ ያሉና፣ ስለዛ አስተሳሰባችሁን እንቀበላለን። ውድ ወንድም እህቶቻችን ታብታብና ኮፒ ሊንክ በማድረግ ቤቱን ሸብረቅ ደመቅ ታደርጉታላችሁ። እንግዲህ አንድ ባንድ ነው ከታች ወደ ላይ የማስገባችሁ። የትኛውንም ብሔር የትኛውንም ጾታ እንቀበላለን። የትኛውንም አስተሳሰብና አመለካከት እንቀበላለን። እነሆ አብይ አህመድ አሊ በስልጣን ላይ 7 ዓመታቸውን ዛሬ ደፍነዋል። በዚህ ጉዳይ ላይ ምን በጎ ነገር ሰሩ፣ ምንስ መጥፎ ነገር ሰሩ በሚለው እንወያያለን። ሀሳብ አስተያየታችሁን እባክሽ እህቴ ወይ ደግሞ ወንድሜ። ሰላም ጅቡ፣ እንዴት ነህ? ሰላም እህቴ፣ እንዴት ነሽ? ደህና ነኝ። አብይ አህመድ በጣም ጥሩ ነገር ሰርተዋል በዚህ በ7 ዓመት ውስጥ። እውነት ለመናገር ግን አጋጣሚውን ባገኘው ነፍሱን 7ኛ ሰማይ ነበር ምልክለት። የእውነት ነው። ይቀጥሉ፣ ሀሳቦትን ይግለጹ፣ ይቀጥሉ እባክዎትን። ቀጥይ። ያላረገው ነገር በጣም ለምስጋና ነው። 7ኛ ሰማይ ነፍሱንም ምልክቱ ለምስጋና ነው፣ ለሌላ ነገር አይደለም። ያው ጥሩ ነገር ስለሰራ ነው። ገብቷል። እና ይሄ ተረገመ ሙቶ ይደር። ሌላ ምንም ነው ነገር። እሺ እህታችን ቅድስት በጣም እናመሰግናለን። ሀሳብ አስተያየትሽን ተቀብለንሻል። እንግዲህ ውድ አድማጮቻችን ጠቅላይ ሚኒስትር አብይ አህመድ እነሆ ዛሬ 7ኛ ዓመታቸውን ደፍነዋል በስልጣን። ሀሳብ አስተያየታችሁን በመስጠት ያው እንግዲህ ማንንም ብሔር የትኛውንም ጾታ እንትን አንልም። ሁላችሁም በመግባት ሀሳብ አስተያየታችሁ መስጠት ትችላላችሁ። ጠቅላይ ሚኒስትር አብይ አህመድ ዛሬ 7ኛ ዓመታቸውን በስልጣን ላይ ሞልተዋል። እባካችሁ ሀሳብ አስተያየታችሁ። እህት መሪማ፣ አቤት፣ እንዴት ዋልክ? እንዴት ዋልሽ እህቴ? እስቲ ሀሳብ አስተያየትሽን ስጪ። እኔ በጣም እንግዲህ አብይ አህመድ እኔ በጣም ነው የምወደው። እንግዲህ እግዚአብሔር ይጠብቀው። አምናም ይሄ ነው የምለው እኮ። ምን ክፉ ነገር ሰራ? ምን በጎ ነገር ሰራ? ይሄን ነገር ደግሞ ለ7 ዓመት አንቺ ያየሽውና የታዘብሽው ነገር ምንድን ነው እህቴ? እባክሽ ወጣች። እንግዲህ ውድ አድማጮቻችንና ተመልካቾቻችን እባካችሁ ሀሳብ አስተያየታችሁን ሳትፈሩ በግልጽ መናገር አለባችሁ። ጠቅላይ ሚኒስትር አብይ አህመድ እነሆ በስልጣን ላይ 7 ዓመት ሞላቸው ዛሬ በሚለው ፕሮግራማችን መተናል። በ7 ዓመት ውስጥ የሰሩት ክፉና ጥሩ ነገር ምንድን ነው? ይሄንን ነው። ሰላም። እሺ ሰሚራ እህታችን እንኳን ሰላም ገባሽ። ዴቭ እናመሰግናለን። ሰላም ነው። ሰላም ነኝ እህቴ፣ እንዴት ነሽ? ጠቅላይ ሚኒስትር አብይ አህመድ 7ኛ ዓመታቸውን ሞልተዋል። ምን ጥሩ ነገር ሰሩ? ምን መጥፎ ነገር ሰሩ? እባክሽ እህቴ በዚህ ጉዳይ ላይ ሀሳብ አስተያየትሽን ስጪ። እንግዲህ ዶክተር አብይ ጥሩ ነገር መስራቱ ከበፊት መንግስት ምን የተለየ ነገር ነው? የበፊቶቹ ናቸው እኮ ያስተማረው። የነሱን ስርዓት ነው እሱም እየሰራ ያለው። ምንም እኮ እንትን የለውም ማለት ልዩነት የለውም።
ምኒልክ የሰራው ስራ ነው እሱም እየሰራ ያለው። ሚኒሊክ ምን ሰራ? አብይ ምን ሰራ? ሁላቸውም ተመሳሳይ ስራ ናቸው የሰሩት። ቆይ ሚኒሊክ ምን ሰራ? አብይ ምን ሰራ? እባክሽ እህቴ አሁን ስለ ሰሜናዊ ያልከውን ማለት ነው። ማን ጨብጭቦ አላቸውና አሁን ወደ ሰማይ ቤት መላክ ይፈልጉት? ምን ከሱ ጋር ማን ነው ጨብጭቦ ከሱ ጋር የተጨባጨበው? ማን ነው? በፊት እሱ ሰሜናዊ ላይ ያን ችግር ሲያመጣ ማን ጨብጭቦ አላቸው? አሁን ደግሞ ወደ 7ኛ ሰማይ ልትልኩ ፈጣሪ ናችሁ እናንተ። የስራበት ሰው እየተወበናታችሁ ለአብይ ባለ ኮሪደሩን ማለት ነው በጣም ለሱ ሪስፔክት አለኝ። አብቹ መቼ አባቴ በሰው በጣም ብዙ ጥላቻ አለው እስካሁን ግን እየኖረበት ነው ሰውየው። ስለዚህ እሺ እህታችን ሰሚራ ለሀሳብ አስተያየትሽ በጣም እናመሰግናለን። አንተ ይመች እውነት በጣም ትመችላለህ። እሺ እህቴ እውነቷን እኮ ነው። ማን አባሽ አንጨብጭብ ያለሽ ምድረ እንጭብጫቢ። እውነቷን ነው ጌታን፣ እውነቷን ነው። ምድረ አጨብጫቢ ሁሉ አጨብጭበሽ አሁን መጨረሻ ላይ 7ኛው ሰማይ ይሄድ 8ኛው ሰማይ ይሄድ እንደዛ ይባል። እሺ ወንድም እህቶቻችን በዘርም በቀለምም ሳንለይ እያስገባን አብይ አህመድ እነሆ 7ኛ ዓመቱን ሞልቷል በስልጣን ላይ ያለና ምን ሀሳብ አስተያየት እንዳላችሁ አጥር አድርጋችሁ ታስተላልፋላችሁ። እባካችሁ ሚዲያውን ተጠቀሙበት። አብይ ነኝ ወንድሜ፣ በጣም እናመሰግናለን። ወንድም ሁሴን እሺ ወንድማችን ያው የሆነ ከተፋ ነገር ላይ ነው በጣም ነው መሰለኝ የሚሰራው። ምእመናን የዛሬ ፕሮግራማችን ነው አብይ አህመድ ስልጣን ላይ ከወጣ 7ኛ ዓመቱን ደፍኗልና በዛ ላይ ሀሳብ አስተያየት ያላችሁ ወንድሞቼ በመግባት አጠር አድርጋችሁ ሀሳብ አስተያየታችሁን ትሰጣላችሁ። የትኛውንም ብሔር የትኛውንም ጾታ እንቀበላለን። ከታች ወደ ላይ ነው የምናስገባው። እሺ ዴቭ እናስገባለን ከታች ወደ ላይ። እድሉን ያገኛችሁ ሰዎች ደግሞ ደግማችሁ ባትልኩ መልካም ነው። እድሉን ያላገኙ እንዲያገኙ መላው ኢትዮጵያውያንን የሚያሳትፍ ነው። ሰላም ወንድም። ሰላም ወንዴ ነው። አለን ወንድሜ ዴቭ እንዴት ነህ? ሰላም ነው። እንግዲህ 7 ዓመት ቆጠራር እንደምንም ደረሰ። ጀግና እኔ ይገርመኛል። ታውቃለህ ጎንደር የሆነ ቅፍ አድርጎ የሸከሸከ 7 ዓመት። እሺ እንደው በ7 ዓመት ውስጥ ምን በጎ ነገር ሰራ፣ ምን መጥፎ ነገር ሰራ? ሀሳብ አስተያየትህን እነሆ አብይ አህመድ ዛሬ 7ኛ ዓመታቸውን ስልጣን ላይ ቁጭ ብለው ደፍነዋልና ምን ሀሳብ አስተያየት አለ እንደ አንድ ኢትዮጵያዊ? እንግዲህ ያው ከእጅ አይሻል ዶማ ነው ያለው ሌላውም ቢሆን ማለት ነው። ስለዚህ ቢቀጥል ነው ምንም ማድረግ አይቻልም። ህዋት ነበረች፣ ህዋትን ፍርስርሷ ወጣ። ስለዚህ ማን እሱን ብታነሰው ማን ተካደ ነው? እስኪ አማራጭ እኮ የለም። ሀሳብ አስተያየትህን ነው የምትሰጠው አንተ ነው ሀሳብ አስተያየትህን የምትሰጠው። ዛሬ እኔ መልስ የምሰጥበት ውይይት አይደለም። ዛሬ ለህዝብ ክፍት የሆነ ነው እና አንተ 7 ዓመታቸውን ሞልተዋል። ምን ሀሳብ አስተያየት አለ? ይሄ ነው አሬማ ያው በቃ ለወሬም እንዲመች በቃ 1-3 ዓመት ይጨምርና ከ10 ዓመት በኋላ እንነጋገራለን። ምንም ማድረግ አይቻልም። ይሄ መልካም። እሺ ወንድሜ በጣም እናመሰግናለን ወንድማችን ዴቭ። እሺ ጭራሽ 3 ዓመት እንጨምርበት ይላል። የዩ ሽፋን ትንቢት ልታረግ ነው እንደ የመጣው አንተ ሰውዬ። እሺ ይሁን፣ ሀሳብ አስተያየታችሁን እንቀበላለን። ሀሳብ አስተያየታችሁን እንቀበላለን። ውድ አድማጮቻችን ሰላም ወንድሜ። ሰላም ወጣችሁ። ይህን ፕሮግራም አዘጋጅተህ እኔን ስለጋበዝከኝ በጣም አመሰግናለሁ። የሁል ጊዜ አድማጭ ነኝ።
በጣም አመሰግናለሁ ወንድሜ። እንግዲህ ጠቅላይ ሚኒስትር አብይ አህመድ ዛሬ 7ኛ ዓመታቸውን በስልጣን ላይ ሞልተዋልና ምን ሀሳብ አስተያየት እንዳለ አጠር አድርገህ ታስተላልፋለህ? እኔ በአንድ ቃል ነው የምገልጸው፣ እግዜር ይለት። ሌላ ሀሳብ አስተያየት ሰፋ አድርገህ የምታስተላልፈው መልእክት የለም? አለ። ምንድን ነው ጅቦ፣ እንግዲህ መደረግ የሌለባቸው ነገሮች አሉ። የተደረጉ ጦርነቶች አለመደረግ የነበረባቸው። በዚህ መልክ ደግሞ ስናየው ከተማን ማብራት በማብራት አድርገዋል ምናምን። ከአንድ መሪ ደግሞ ሁሌ ጥሩ ነገር መጠበቅ የለብንም። ኢትዮጵያውያን ሁላችንም አንድ ሆነን እንዲሁም ከአብይ ቀጥሎ ዳለቻ ቢገዛን የሚል ሀሳብ አለ። እናውጣ ጭራሽ ቲክቶክ አንዳንዶቻችሁ ደፋር ናችሁ። ጭራሽ ዳለቻን ከአብይ ቀጥሎማ ኢትዮጵያን የሚመራ መንግስት የለም። ኢትዮጵያ ትፈርሳለች። ከአብይ በኋላ የሚገዛን ጠቅላይ ሚኒስትር ፋኖ ነው ይላል። ከአብይ አህመድ በኋላ ኢትዮጵያ ትፈርሳለች። እንዲሁ ዝም ብሎ ስልጣኑን የሚሰጥሽ እንዳይመስልሽ አዳሚ። አብይ አህመድ ቀላል ሰው አድርገሽዋል። እድሉን ያገኛችሁ ሰዎች ደግማችሁ ባትልኩ መልካም ነው። እድሉን ላላገኙ ሰዎች እንድንሰጥ እባካችሁ። እንግዲህ ሁላችሁም እንደምታውቁት ዛሬ አብይ አህመድ 7 ዓመቱን ሞልቷል። በ7 ዓመት ስልጣን ላይ እያለ ምን በጎ ነገር ምንስ መጥፎ ነገር ሰራ በሚለው ውይይት ላይ ነን። ሰው እናስገባለን። እህቴ ገብተሻል? ኔትወርክ ግን ዛሬ ምንድን ነው? የሆነች ፋፊ የምትባል ልጅ አስገብቻለሁ። ሄሎ ምእመናን፣ ሙባረክ ትገባለህ ወንድሜ፣ ትገባለህ። ቆይ ሞባይል እኮ አላሰራልኝ። እናንተ ሰዎች ወሎ ደሴ፣ ወሎ ሰላም፣ እንዴት ነው ወንድሜ? ሰላም አለን። ስለገባ በጣም እናመሰግናለን። ጠቅላይ ሚኒስትር አብይ አህመድ 7ኛ ዓመታቸውን እነሆ ዛሬ ሞልተዋል በስልጣን ላይ። ሀሳብ አስተያየት ምንድን ነው? እኛ በ7 ዓመት ነው ብና 7 ዓመት አይደለምና 7 ዓመት ነው የሆነብን እኮ። ሀሳብ አስተያየት ምንድን ነው? ሀሳብ አስተያየት እንግዲህ እሱ ያንሳልን እንጂ ምንም እናስወግደው አልቻልንም። ፈጣሪ ያንሳልን። ከየት ነው ወንድሜ? ከወሎ። ተስፋ ቆረጥን በቃ እኛ። ወገን ወሎ ምን አልከኝ? ተስፋ ማለት ተስፋ መቁረጥ አይደለም። ተስፋ መቁረጥ ካይሆን ሰውየው ሙጀሊስ ነው የማይለቅ ነገር ነው። ስለዛ አባልቶ አስጨረሰን ማለት ወደፊት 3 ዓመት ብሎ አንድ 10 ዓመት ይሙላ ያለ ሰው አለ መሰለኝ። 3 ዓመት አሁን በላይ ተገዛም አገሩቱ ብቻዋን ዛፍ ጋር ይገዛ እንጂ ሰው አይተርፍም። እኔ አስተሳሰቤ ሰው ይተርፋል ብዬ አላስበውም። ያው ዛፉንና መሬቱን ምናልባት ዛፍና መሬቱ በጣም አደጋ ነው። እንግዲህ ወንድሜ አሁን ምንድን ነው እና ታዲያ አሁን በጎ ነገር የሰራው ነገር ምንም የለም እያልከን ነው? እንደ ጠቅላይ ሚኒስትር ሞባይል ስታክ አረገ። ወንድሞቼ ምንም ላደርግ አልችልም፣ አስገባቸዋለሁ። በጎ ነገር እኔ አንድም ነገር አላየሁለትም በፍጹም። ማለት ዛፍ ተክሏል። ዛፍ መትከል ማለት ሰው እየነቀሉ ዛፍ መትከል ማለት ለኔ በጣም ከባድ ነው፣ አደጋ ነው። የማልቀበለው ነገር ነው። ማለት በመጀመሪያ መብት የሚሰጠው ለሰው ልጅ ነው፣ ለዛፍ አይደለም። እሱ መብት የሰጠው ለዛፍ ነው። ዛፍ ያንከባከባል፣ ሰው ይቀነጥሳል። እሱን ያየሁት። እሺ ወንድሜ ወሎ ደሴ በጣም እናመሰግናለን። ሀሳብ አስተያየትክን ተቀብለናል። እንግዲህ ምእመናን በመቀጠል ትገባላችሁ፣ ሀሳብ አስተያየታችሁን ትሰጣላችሁ። ኔትወርክም ይሁን እንትኔ በጣም እያስቸገረኝ ስለሆነ አላቅም።
ወይ ሞባይሌ እስቲ ራስ ምታቱ ተነሳበት። አዎ ጋል ጋል እያለ ነው። አሜን። ሄሎ እህታችን ሄሎ እህት አሜን እህታችን ስታክ አረገች። በሚገርም ሁኔታ ስታክ አረገች። እስቲ ታፕታፕ አርጉ እባካችሁ፣ ታፕታፕ ኮፒ ሊንክ አርጉ። ሞባይል ስታክ እያረገብኝ ነው ምዕመናን። የዛሬ ፕሮግራማችን እንዲቋረጥ ስለማልፈልግ ነው። ሁሉንም ሰው የሚያሳትፍ እስከሆነ ድረስ ታፕታፕ ኮፒ ሊንክ በማድረግ ሁላችሁንም በተራ እናስገባለን። ዛሬ ጠቅላይ ሚኒስትር አብይ አህመድ 7ኛ ዓመታቸውን ሞልተዋል። እነሆ ስልጣን ላይ እያሉ ምን በጎ ነገርስ ሰሩ? ምንስ መጥፎ ነገር ሰሩ? ሁላችሁም ኢትዮጵያውያን የሚያሳትፍ ነው። ዘር፣ ቀለም፣ ጾታ ሳንለይ እባካችሁ ታፕታፕ ኮፒ ሊንክ አድርጉ። ስታክ እያደረገ ነው ሞባይሌ፣ ለምን እንደሆነ አላውቅም። አሁን ከፍቷል። አሁን ሰው ማስገባት እችላለሁ። ወንድማችን ዳዊትን አስገብተናል። እባክህ ወንድም ዳዊት ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ እባካችሁ። እሺ ወንድማችን ዳዊት ገብተሃል፣ ሀሳብ አስተያየትን ትሰጥ ዘንድ። እንዴት ነህ? ሰላም ነኝ ወንድሜ፣ ሰላም ነኝ አለሁልህ። እኔ አባት ስላስገባኸኝ አመሰግናለሁ። ምንም አይደል ወንድሜ፣ ምንም አይደል። የህዝብ ሚዲያ ነው። ሀሳብ አስተያየትህን ትሰጥ ይሆን ወንድም? እሺ እኔ ስለ አብይ አህመድ መናገር የምፈልገው በቃ ማለት ባጭሩ አማራ የማይኖርባት ኢትዮጵያ ሶሪያ ትሁን። ሶሪያ ትሁን። እኔ እያለቀስኩ ነው ማለት ሶሪያ ትሁን። በቃ አማራ የማይኖርባት ኢትዮጵያ ሶሪያ ትሁን። እሺ ሰፋ አድርገህ ሀሳብ ስጥ ወንድሜ። እና ይሄ ቆሻሻ እነዚህ እንትን ላይ ያረካቸው ጅቦች ማለት ነው የነሱ ምግብ ነው የሚሆነው። ባይዘው ወይ መጨረሻ ላይ ገብቷል። ገብቶኛል ወንድሜ። የኢትዮጵያ ህዝብ 120 ሚሊዮን ህዝብ አልቅሶ 119 ሚሊዮን ህዝብ እያለቀሰበት ነው። እሱ 20ኛ ነው። 119 ሚሊዮን ህዝብ እያለቀሰበት ገብቷል ብቻውን። እሺ ወንድሜ ቀጥል። የሚያስቆልጣል እነሱን በገንዘብ እየገዛ ባይዘው የ666 ነው እሱ። ሀሳብ አስተያየት ስጥ፣ ረዘም አድርገህ ወንድሜ። ዛሬ 7ኛ ዓመቱን ሞልቷል። በሚገርም ሁኔታ በቃ እኔ ማለት እኔ ቃል የለኝም በእውነት ነው የምልህ። አማራ የማይኖርባት ኢትዮጵያ ሶሪያ ትሁን። በቃ ገሃነም ትሁን። ከነመፈጠሯ ትጥፋ። ምን ትሰራለች? ለአማራ ያልጠቀመች ኢትዮጵያ ምን ትሰራለች? እሺ ወንድማችን ዳዊት በጣም እናመሰግናለን ስለ ሀሳብ አስተያየትህ። እሺ እህታችን እህት ፋፊ ሚውትሽን አንሺ እባክሽ። እህት ፋፊ እሺ የለችም። ወንድማችን ሀሳብ አስተያየትህን ስጥ። ጠቅላይ ሚኒስትር አብይ አህመድ እነሆ በስልጣን ላይ 7ኛ ዓመታቸውን ደፍነዋል እና ምን ሀሳብ አስተያየት አለ ወንድም ይብሮ? ወንድማችን እየሰማኝ ነው? ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ እባካችሁ። ታፕታፕ ወላሂ አልሰራ አለኝ እኮ ሰውን ማስገባት አልቻልኩም። ወንድማችን ሚውት አድርጓል። ምዕመናን ስትገቡ ቀጥታ ወደ ሀሳቡ ብትሄዱ መልካም ነው። ዛሬ ለእናንተ ክፍት የሆነ ሚዲያ ነው። ሀሳብ አስተያየታችሁን መቀበል ብቻ ነው የኔ ስራ። እነሆ ጠቅላይ ሚኒስትር አብይ አህመድ ዛሬ 7ኛ ዓመታቸውን ሞልተዋል። እንግዲህ በዚህ በሞሉበት ሰዓት ላይ ምን በጎ ነገር ሰሩ? ምንስ አስቀያሚ ነገር ሰርተዋል? በዚህ ዙሪያ ላይ ነው የምንወያየው። እህታችን ሄለን እባክሽ ለጠቅላይ ሚኒስትሩ ምን አይነት ሀሳብ አለሽ? ምን አይነት አስተያየት አለሽ? እነሆ ዛሬ 7ኛ ዓመታቸውን በስልጣን ላይ ደፍነዋል፣ ሞልተዋል። ቀጥይ። አመሰግናለሁ ጅቦዬ። 7 ዓመት ገና 93 ዓመት ይቀራቸዋል። ስለ 7 ዓመታቸው
እሺ ቀጥሉ። ችግር ልታስጨርሰን ቀጥይ እንዴ ቆይ 7 ዓመት በጣም ቀላል ነው እና ገና 93 ዓመት እግዚአብሔር ካደረሳቸው ለዛ 93 ዓመት ይቀራቸዋል። ያው 100 ዓመት እንደሚገዛ የታወቀ ነገር ነው። እግዚአብሔር ረድቷቸው እስከዛሬ ድረስ መቼም ላደረጉልን መቼም ባይናችን እያየ ነው ነገር ኢትዮጵያ ውስጥ የተሰራው ነገር በጣም ደስ የሚል ነገር አለ። እንደዛውም ደግሞ መካከል ውስጥ እንደው ልትገልጭልኝ ትችያለሽ? ማለት ይሄን ሰርቷል ይሄን ምናምን እባክሽ። በእውነቱ ጅቦዬ ተቆፍሮ ታጥሮ የቆየ ግንብ ራሱ አባይ ግድብን ብታየው ዛሬ እዛ ድረስ እኔ እዛ ሄጄ የመጎብኘቱ እንትን ነበረኝ እና አንድ ስቴት ነው የሚመስለው እና ያንን ራሱ ለዚህ ማብቃታቸው ታውቃለህ። በማን ጊዜ ነበር የተጀመረው? በመለስ ዜናዊ አይደለም፣ ከዛ በፊት ነው የተጀመረው እና እሳቸው ደግሞ በመጨረሳቸው በስመ አብ በጣም እግዚአብሔር ይመስገን። ይሄ ራሱ ሄለንዬ ወይ ምን አነቀ ፍሪዝ የሚያደርጋችሁ ሰዎች ኤሌክትሪክ ሻክ ምናምን ነገር ያደርጋችኋል። ግን ስለዚህ ብዙ ነገር የተሰራል። እናንተ የተሰራውን ሳይሆን ጦርነቱ ላይ ስለሆነ ግፋ በለው ላይ ስለሆናችሁ አይደለም ያለን የት እባካችሁ ታፕ ኮፒ ሊንክ ወንድሜ ኒውትህን አንሳ። ሰላም እህቴ እንዴት ነሽ? እግዚአብሔር ይመስገን። ኮፒ ሊንክ ታፕ አድርጉ እባካችሁ ምእመናን እባካችሁ። ቀጥ የሀሳብ አስተያየትሽን ስጪ። የኔ ሀሳብ ከዛሬዋ ቀን ጀምሮ ቢወርድ በጣም ደስተኛ ነኝ ከስልጣን። ምክንያቱም ምንም ጥሩ ነገር አላየንም እሱ ከመጣ ጀምሮ። የኢትዮጵያ ሕዝብ እያለቀሰ ነው። በሁሉም ነገር የኑሮ ውድነቱ ሰው እያለቀ ነው። ምንም የሚያስደስት ነገር አላየንም። ስለዚህ መውረድ አለበት። እሱን ጀግና የሚሉ ዛፍ መትከል ምናምን ይሄ ጀግንነት አይደለም። ጋይስ አስተውሉ። እህታችን በጣም እናመሰግናለን ለሀሳብ አስተያየትሽ። እሺ እህቴ በጣም እናመሰግናለን። በመቀጠል ወንድማችን ይኩነ እባክህ ሀሳብ አስተያየትክን። ጠቅላይ ሚኒስትር አብይ አህመድ ዛሬ 7ኛ ዓመታቸውን ደፍነዋል። በ7ኛ ዓመታቸው ላይ ምን በጎ ነገር ሰሩ፣ ምንስ አስቀያሚ ነገር ሰርተዋል በሚለው ነው። እባክዎት ይኩነ። ሰላም ጁቤ እንዴት ነህ? ሰላም ነኝ ወንድሜ። ይሰማል አይደል? በደንብ ይሰማል። ታፕ እያደረጋችሁ ፕሊዝ ተብትቡ። ቀጥሎ ወንድሜ ሀሳብ አስተያየት። አዎ ይሄ ሰው የ7 ዓመት በጦርነትና በችግር በትግራይ ላይ ባመጣው እስካሁን እንደዚህ እየተፋፋመ እየቀጠለ እየሄደ ነው። ምን አደረገ ካልኔው ሙሴ ብሎ መጥቶ ይኸው ሞሰስ ሆነብን። ሸውዶናል የሚል ሰው ጥሩ ነገር ሰራ። ምን ጥሩ ነገር ሰራ ከተባለ ያው ሰው ክል ከበለጠ ያው ሰው ከተማ ማስዋብ ላይ ይሆናልና እሱን ጥቅም ላይ ብሎ ከተነገረ እሱን ነው ያለው። ያው እና ሙሴ እንደዚህ ይቀጥል ወይ አይቀጥል የሚለውን ደግሞ ያው እድሜ ከሰጠው ብዙ ነገርም ቀጥሎም ሌላ ማስፋፋት ላይ የጥፋት መስፋፋት ላይ ይሄዳል። ግን ያው ባይቀጥል ባይ ነኝ። አንተ ብትሆን ጆዬ ብትሆን ይሻላል።
እሺ ወንድማችን በጣም እናመሰግናለን ለሀሳብ አስተያየትህ። በመቀጠል ወንድማችን ራምዚ ጠቅላይ ሚኒስትር አብይ አህመድን ነው ስልጣን ላይ 7ኛ ዓመታቸውን ዛሬ ደፍነዋል። ሀሳብ አስተያየት እባክህ ወንድም ራምዚ። ኦኬ ታንክ ዩ ጂቦዬ በጣም ነው የማመሰግነው ስላስገባኝ ማለት ነው። እኔ በቅድማ ጠቅላይ ሚኒስትር ዶክተር አብይን በጣም ነው የማደንቀው። ለምን እንዳልክ አብይ ለኢትዮጵያ ብዙ ዋጋ ከፍለዋል። እንዲሁም ህዝቦቹን አንድነት ላይ በጣም እየሰራ ነው። ከዚህ በፊት ህዝቡ አንድ አንሆንም፣ አንድ ላይ አንሆንም በቃ ስለተጣሉ አሁን እሱ ረግጦ እያስተካከለ ስለሆነ አብይን በጣም ነው የማደንቀው። እህታችን እንዳለች ማለት ነው ገና 93 ዓመት ይቀራል። ረጋ በሉ ሁላችሁም። ሬኖጂ ቦዬ በቃ እንዴት ናቂ ነኝ እና ሰሜኖቹም ረጋ በሉ ሰውዬ አንድ እንሆናለን። ገና 93 ዓመት ይቀራል እና እንዳትቸኩሉ ብያለሁ። ቴንኪዩ ጂቦዬ ስላስገባኝ። እሺ ወንድማችን ራምዚ ለሰጠን ሀሳብ አስተያየት በጣም እናመሰግናለን። እንግዲህ ጠቅላይ ሚኒስትር አብይ አህመድ 7ኛውን ዛሬ እንግዲህ ቆራረጠብኝ ነው እና በጣም ደስ ይል ዜን ማስወጣት አልቻልኩም። ጌታ ሞባይሌ ጋለ። ወይኔ ታብታብ እኮ ነው በቃ እናንተ ችግር አለባችሁ። እኔ ጊዜን ታብታብ አድርጉ እያልኩ መጨረስ በጣም ነው የሚያስጠላኝ። ሀሳብ አስተያየታችሁን እንድትሰጡ ይገነባል የሚለውን አስተያየታችሁን ለህዝብ ተደራሽ እንዲሆን ታብታብ በማድረግ ሁላችሁንም እያስገባውኝ ሀሳብ አስተያየታችሁን እቀበላለሁኝ። ምእመናን ራምዚ ፈገግ አደረገን እኮ ወላሂ ይመቸው። ውድ አድማጮቻችን እንግዲህ ጠቅላይ ሚኒስትር አብይ አህመድ 7ኛ ዓመታቸውን ሞሉ። ማነሽ እህቴ እያየሁሽ ነው። መጥፎ ነገር አትጻፊ። ዛሬ ሀሳብ አስተያየታችሁን የምንቀበልበት ሰዓት ነው። ለስድብም ለትችትም ለማንጓጠጥም ጊዜ አለን። ደግሞ እኔ ታውቂያለሽ ማንጓጠጥም መሳደብም አቅሙም ችሎታውም አለኝ። ለስድብ ብዙ ጊዜ እየታዘብኩሽ ነው። እኔን ለመንካት የምታረጊው ጥረት አለ። እንኩቶ ነው ማድረግሽ። ቅራቅንቦ እንዳንቺ አይነቷን ቅራቅንቦ የመናገር አቅሙም ችሎታውም አለኝ። መጀመሪያ ሴት ልጅ ነሽ፣ እንደ ሴት ልጅ መከበር አለብሽ። ክብርሽን በገዛ እጅሽ የምታጭ ከሆነ ደግሞ ሴትነትሽን ተጠቅሜ አዝረከርቅሻለሁ ማለት ነው በሚደብር ስድብ። እንከባበር። ወሎ ወንድሜ ገብተሃል። እባክህ ጠቅላይ ሚኒስትር አብይ አህመድ ዛሬ 7ኛ ዓመታቸው ስልጣን ላይ ቆይታ አድርገዋልና ምን ትላለህ? ታብታብ እያደረጋችሁ ምዕመናን። እሺ ሰላም ጅቦዬ፣ እንዴት ነህ? ሰላም ነህ? ሰላም ነው ወይ? በቅድሚያ አለው እንዴት ነው ወንድሜ? ከለላይ መከታ ደስ በሚል ፎቶ መጥቷን እሱም ተናግሮታን በጅብ ቆዳ እያስፈራሩና ነው ብሏን። እንግዲህ ያው ደስ ይላል። እንግዲህ እንዲያው እያደረግን እንሸኘዋለን፣ እንጠብቀዋለን። ደግሞ
ጊዜው ውስጥ ተደረሰ እና አሁን 7 ዓመት ሙሉ ስልጣን ላይ እንዳለ ታውቃለህ ወይ? ምንስ አስተሳሰብ አለ? ጥሩ ነገሩ ምንድን ነው? መጥፎ ነገሩ ምንድን ነው? ሀሳብ አስተያየትህን እኮ ነው ወንድሜ ወሎዬው። ዘመዴዋ ጠቅላይ ሚኒስትር አብይ አህመድ ዘመዴ ካመጡ አንስተው እንግዲህ እስካሁን ያው የታየ ለውጥ የለም። የታየው ያው ዘረኝነት ተስፋፍቷል። አገር ውስጥ ስደት በስቷል። እንዲሁም ሌላ ዜጋ ተከብረን እንሄድ ነው የምንወጣው የምንገባው። ወሎዬው ወገኔዋ ያው ዴና ምን ነው ድምፅህ ዋጥ ዋጥ አለ? ፍርሃት አለ። ረገጥ አድርገህ ተናገር እንጂ አትፍራ። ነፃ ሚዲያ ነው፣ ሀሳብህ ይቀበላል። አባቴዋ ነካው። ሸበካው ነው አባቴ፣ ሸበካው ነው አባቴዋ፣ አለሜዋ፣ ወገኔዋ፣ ቀኝ እጄ መከታዬ ወሎዬ። እሺ ጠጋ በልልኝ አባቴዋ፣ እንዲያፈራ እንዲያደነግጥ ወይ ሀቢብ ወይ አባቴዋ የፈርበ ቀጥለው በለው ሂድ። አልፈራም። ማንም ፈራ ነው? አይ ሂድበት። እኛ ሁሉ ፍርሃትም ክብር እንጂ ፍርሃት አናውቅም። አባቴዋ አሁን ይሰማል። አባቴዋ ወንድሜ ጥላይዋ እሳቸው አመጡ ዴና አልመተዋል። ዴና አጥሪቀዋል። ሌላ ለውጥ የለም። ተዋልቋን የዛፍ ላይ ረብቷል። እሺ ወሎ ራያዋ እንዲሁ ሸበካውን ማላስወራለሁ ወንድሜዋ መከታዬ ወሎዬ እኮ ነኝ። አንዳንዴ እኮ ነቅነቅ ሲያደርገኝ እኮ አልቻልም እኮ ወላሂ። በተለይ ወሎዬነት ግንፍል ብሎ የወጣ ቀን አላህ ይሁናችሁ አልምራችሁም ወላሂ ላዚም። እሺ ውድ አድማጮቻችን ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ ለ7 ዓመት ቆይታ አድርገዋል። ዛሬ ነው 7ኛ ዓመታቸውን የደፈኑት። ሀሳብ አስተያየታችሁን በአግባቡ ትሰጣላችሁ። እንግዲህ ወንድማችን ገብተሃል። አጂቦ ሰላም ነው? ሰላም የኔ ወንድም እንዴት ነህ? አለን። እንግዲህ ጠቅላይ ሚኒስትር አብይ አህመድ ዛሬ 7ኛ ዓመታቸውን ደፍነዋል። ምን ሀሳብ አስተያየት አለ? ሀሳብ አስተያየት ያው አብይ አህመድ ከመጣ ጀምሮ ብዙ ያመጣው ለውጥ የለም። አንዱን ክልል በጦርነት አንዱን ክልል በራብ ለአርሶ አደር ማዳበሪያ በመከልከል ያው ሁሉንም ያተራመሰ ነው። ስለዛ ይበቃዋል ነው የሚለው እኔ። እሺ ቀጥል ወንድሜ ይሰማል። ይበቃዋል እያተራመሰ እየገደለ አንዱን ክልል በራብ ለአርሶ አደር ማዳበሪያ ከልክሏል። እሱ ከመጣ ጀምሮ ማለት ነው። ስለዛ ምን ይጠቅማል እንደዛ አይነት መሪ? ቀጥል ወንድሜ እየሰማን ነው። ይበቃዋል። በቃ አስተያየቴ ይሄ ነው። ይበቃዋል። ሌላ ተገዳዳሪ ኃይል ካለ ይበቃዋል ነው። በቃ ይበቃዋል ነው። በቃ አሁን ያልከው ይበቃዋል፣ ይውረድልን ነው። በቃ እምቢ ነው። እሺ ወንድሜ ይውረድልን ነው የሚተካ ካለ። እሺ በጣም እናመሰግናለን ወንድሜ ለሀሳብ አስተያየትክ። እንግዲህ እኔም ስላስገባኝ አመሰግናለሁ። እሺ ምንም አይደል ወንድሜ። ታብታብ እያደረጋችሁ ጠቅላይ ሚኒስትር አብይ አህመድ ዛሬ 7ኛ ዓመታቸውን ሞልተዋል። በ7ኛ ዓመታቸው ምክንያት በማድረግ ወንድም እህቶቼ ምን አስተያየት አላችሁ? እሺ ወንድሜ ገብተሃል። ሰላም አያጅቦ ቢስ ነው ወይ አለ። ሰላም እንዴት ነህ? ፕሮፋይሉ እያየሁት ያቀናበርሽው በጣም ተመችቶኝ አፕሪሼት እያደረኩሽ ነው። ነበር ከስር እያዳመጥኩ ነበር። ገርማ እሺ እንግዲህ ጠቅላይ ሚኒስትር አብይ አህመድ ዛሬ 7ኛ ዓመት። እሺ ሀሳብን ስጠኝ። አብይ እንግዲህ ከገባ ዛሬ 7 ዓመቱ ሞልቷል ያልከኝ፣ እኔ በእውነት ይሄ 7 ዓመት ራሱ የቆያል መሰለኝ። ምክንያቱም 7 ዓመት የምለው
ነው። ሀገርን ሰላም ሲያደርግ ህፃናት እንዲሁም አሪክቶችን ሲንከባከብ ነው አለቀብን የምንለው። ይሄ አለቀብን ሳይሆን አለቀልን የምንለው ነው። አብይ ማለት በቃ ያው መቼም ሁሉም ሶሻል ሚዲያ ተጠቃሚ ነው። አብይ ማለት ለኢትዮጵያ የማያስፈልግ መርዝ ማለት ነው። የአይጥ መርዝ ራሱ እንኳን መግደሉን አቁሟል። እሱ ከአይጥ መርዝ ይበልጣል። አንደኛ በቲዲኤፍ ጊዜ ወንድሞቻችንን አስገደለብን። ሲደመር አሁን ደግሞ ያው ታውቃለህ አማራ ክልል ላይ ያለውን ጦርነት ያለውን ረብሻ ታውቃለህ። ስበሱ ማባላት፣ ትግሬን ከአማራ ጋር ማጋደል። እንዴ አብይ ባይዘው ወይ ምን አይነት ሃይማኖቱን ማላቅ ዘሩን የማላቅ ሰው ነኝ እስካሁን ድረስ። ጎግልም ራሱ ገብቼ ኦሮሞ ብዬ ሰርች ሳደርገው ከብት ነው ይመጣልኝ። አማራ ክልል ገብተህ አማራ ክልል ብለህ ጎግል ሰርች ታደርገው ብዙ አይነት ነገር ይመጣል። ብዙ ነገር አይነት ወንድም እህቶቼ ሀሳብ አስተያየታችንን በጨዋ ደንብ ነው መስጠት ያለው። ሰውን መዝለፍ መናገር የለብንም። ወንድማችን እንግዲህ ተሳስቶም ይሆናል ይቅርታም ይጠይቃል ብዬ አምናለሁኝ። ወንድሜ ስናወራ የምናወራው ማወቅ አለብን። ጠቅላይ ሚኒስትር አብይ አህመድ ነው በስልጣን ላይ 7 ዓመታቸውን ደፍነዋል። ዛሬ ነው 7ኛ ዓመታቸውን የሞሉት እና በ7 ዓመት ሙሉ ምን በጎ ነገርስ ምንስ ጥፋት አጠፉ በሚለው ዙሪያ ነው የምንወያየው እንጂ አሁን የተናገርከው ነገር ጥሩ አይመስለኝም። እንግዲህ ማንኛውንም ኢትዮጵያዊ ብሔር ብሔረሰቦችን እናከብራለን፣ እንወዳለን። ሁሉም ሰው ናቸው፣ እንደ ሰው እናከብራቸዋለን። ማንም ብሔር ከማንም ብሔር አይበልጥም፣ ጭራሽ ሊበልጥም አይችልም። ትግራዋይ ከአማራ አይበልጥም፣ አማራ ከኦሮሞ አይበልጥም፣ ኤርትራውም እንደዛ። ማንም ከማንም አይበልጥም። ምክንያቱም እኛ የምናወራው ስለ ህዝብ ነው፣ ስለ አንድ ተራ ሰው አይደለም የምናወራው። ስለ ህዝብ ስታወራ ደግሞ እንደ ህዝብ የተለያዩ ሰዎች አሉ፣ የተለያየ ጭንቅላት ያላቸው፣ የተለያየ አስተሳሰብ ያላቸው በጣም መልካም ጓደኞች አሉኝ ከኦሮሞ፣ ከትግሬ፣ ከአማራው እና እንደ ህዝብ ስንታች ብዙ ሰዎችን እናስቀይማለን። ብዙ በጣም ከምታስቡት በላይ መልካም ሰዎች እንዳሉ ስለማምን ነው። የትኛውንም ብሔር መሳደብና መልከፍ መልካም አይመስለኝም። ከዚህ ተግባራችን በመቆጠብ አሁን የምንጠይቃችሁን ጥያቄ በስነስርዓት መጠየቅ መመለስ ነው። ጠቅላይ ሚኒስትር አብይ አህመድ እነሆ ዛሬ 7ኛ ዓመታቸውን ደፍነዋል። እንዴ አለ እንዴ ቆይ አስገባለሁ። ፋያ እሺ፣ ሄላው አጂቦ እንዴት ነሽ? ሰላም ወንድማችን፣ እንዴት ነህ? አለን። ጠቅላይ ሚኒስትር አብይ አህመድ ዛሬ 7ኛ ዓመታቸውን ደፍነዋል። ሀሳብ አስተያየት ምንድን ነው? ታብታብ እያደረጋችሁ እየተቆራረጠብኝ ነው ምዕመናን። ቀጥሎ ወንድሜ። ሀሳብ አስተያየት የምመሰለ እስከዚህ 7 ዓመት ሙሉ በመራበት ጊዜ ያው ለጠፋው ህይወት በጣም ነው እኔ የማዝነው። ግን ይሄ የኢትዮጵያ ህዝብ አሽቃባጭ ህዝብ ስለሆነ ያንሷል። ገና 7 ዓመት ገና ይረግጣቸዋል። አስመሳይ አሽቃባጭ በጣም ያታቸዋል። በጣም ከሱ ጋር አሽቃብጦ እዛ ሰሜን ላይ ያደረሰውን ግፍ ቁጭ ብሎ ያዩ ሰዎች ገና ያዩታል መከራውን። ይሄ ቡሽቲ ሰውዬ መከራ ወንድማችንን አስወጥተነዋል። ምክንያቱም ስድብ አይፈቀድም። ወንድሜ ቆይ አንዴ ሚዩት አድርግ ወንድሜ ሚዩት አድርግ። ምዕመናን ማንንም ብሔር ማንንም ግለሰብ መሳደብ አንችልም። ሀሳብ አስተያየት መስጠት ነው የተባልነው እንጂ እንሰዳደብ አልተባልንም። ወንድሜ ሀሳብ አስተያየት በጣም አሪፍ ነበር፣ ግን ስድቡ ምን አመጣው? እንዲህ እኔ እኮ ስድብ እንዳልሳደብ እኮ ዩቱብ እኮ በደንብ አድርጎ ስለመከረኝ እኮ ነው። እናንተ ሰዎች ለምንድን ነው ስራ የምታበላሹት? አሁን ወንድሜ ቀጥል፣ ሀሳብ አስተያየትህን። ጠቅላይ ሚኒስትር አብይ አህመድ ዛሬ 7ኛ ዓመታቸውን ሞልተዋል። እነሆ በ7ኛ ዓመታቸው ምን በጎ እና ምን መጥፎ ነገር ወንድሜ ሚውትህን አንሳ እባክህ።
እየተናገረ ይሆን? እሺ አትሳደቡ በእናትህ። አሁን እየተናገርኩ ነው። ይሰማል? ቀጥል። አሁን ያው እንኳን አደረሰው ነው የምለው። እኔ አብይን በጣም ወዳለሁ። እሺ ቀጥል። ምክንያቱም እኔ አውቃለሁ በጣም ብዙ ያልተመቹ ነገሮች ኢትዮጵያ ውስጥ አሉ። ለምሳሌ እንደኔ የኔን እንትንን ቢያነሳለ እኔ ከተመረኩ 5 ዓመት ሙሉ ስራ አጥቼ በጣም ተንገላትቻለሁ። ምክንያቱም ስራም አልነበረም። ስራ ለማቅጠርም ብዙ ሞክረናል፣ አልተሳካልንም። ግን ማይንዱን በጣም አውቀዋለሁ። በጣም ጥሩ ሰው ነው። ማይንዱን እወደዋለሁ። ብዙ ችግሮች አሉበት፣ ግን ቢሆንም ሰውዬ በጣም ምርጥ ሰውዬ ነው። እኔ የማንንም ብሔር ምናምን ብዬ አላወራልህም። ሰውዬን በጣም ነው የሚወደው። ምን አይል ይንገስ ምን አይል ቆይ ምናምን ነገር እኔ አይመለከተኝም። ግን ሰውዬው ለማንኛውም እንኳን አደረሰ። ቀጣዩን ህዝብ የሚወስነው ይሆናል። ችሎ ከቀጠለ እንግዲህ ያው ይቀጥለው ነው የምለው። እኔ ግን ሰውዬ አሪፍ ነው በእኔ አስተሳሰብ ነው የምለው። አመሰግናለሁ። እሺ ወንድሜ በጨዋ መልክ ሀሳብ አስተያየትህን ስለሰጠ በጣም እናመሰግናለን። ምዕመናን ታብታብ እያደረጋችሁ ቤቱን ከመቆራረጥና ሰውን ከማስገባት እንዳያግደን ታብታብና ኮፒ ሊንክ ብታደርጉ መልካም ነው። በመቀጠል አብይ አህመድ ዛሬ 7ኛ ዓመታቸውን ስልጣን ላይ ያሉ ሞልተዋል። 7 ዓመት ሙሉ ህዝቡን እንዴት አገለገሉ? ሀሳብ አስተያየታችሁን መስጠት ትችላላችሁ። ይሄ ማለት ክፍት ሚዲያ ነው፣ ለሁሉም ክፍት ሚዲያ ቢሆንም አፋችንን መክፈት የለብንም። ስርዓት ባለው ንግግር በመናገር መልካም ነገር ነው። ወንድማችን ሀበሻ እንሆ ስለ አብይ አህመድ 7ኛ ዓመታቸውን በማስቆጠር ምን አይነት መልእክት አለ? አቤት ጋዜጠኛ ሆን ዋዩ ወንድም ቀጥል። ሀበሻ ይሰማል? ወንድም ሀበሻ ሚውትን አንሳ። ይሰማል? አዎ ይሰማል። አሁን ይሰማል? ታብታብ አድርጉ። እየተቆራረጠ ነው። አዎ እኔ በመጀመሪያ አንተን አደንቃለሁኝ። በምታደርጋቸው ነገሮችም እከተላለሁ። ሲቀጥል የአሽቃባጭ የሆነ ህዝብ አይደለም 7 ዓመት ገና 27 ዓመት ይለጠለጣታል። አንዳንዶቻችሁ ግን ግፈኞች ናችሁ። እግዚአብሔር እንደው በዚህ ህዝብ ላይ እንዲህ በዚህ ደረጃ ይጨከናል? ሀበሻ ብለህ መተህ ሀበሻውን አብይ አህመድ ሰሜን ግን እንዴት ነው የምንነቃው? እሺ ሚጡዬ ገብተሻል። እናቴ አለሜዋ እናቴ እንዴት ነህ? ጅቦዬ ሰላም ነው? ሰላም ነህ? ሀሳብ አስተያየትሽ? በጣም ይገርማል። 7 ዓመት ሆነው። ይገርማል። በጣም ጊዜው ይሮጣል። ለማንኛውም እኔ ያለኝ አስተያየት ዶክተር አብይ ማለት ለኢትዮጵያ ህዝብ ያላረገው ነገር የለም። 7 ዓመት ሙሉ ያጨበጨበን እጅ እንዴት አድርጎ እጃችንን መጨበጥ እንዳለበት አሳይቷል። ምንም ያየነው ለውጥ የለም። እስካሁንም ወደፊትም እንደዚሁ እንደሚቀጥል ነው የሚገባኝ። ምንም ነገር ለውጥ አለ ብዬ አላስብም። በቃ ጨረሰሽ የኔ ቆንጆ? ብዙም የሚለው ነገር አለ፣ ግን ላለቅስ ነው ጅቦዬ፣ ላለቅስ ነው። ወይ ከምታለቅሽማ ይቅር የኔ ቆንጆ ይቅር። የኔ ቆንጆ አብይ አህመድ ስልጣን ላይ ከመጣ ጀምሮ እጃችን ያጨበጨብነውን እንዳናጨበጭብ አደረገን አለች። እውነቷን እጃችንን የቆረጠው አብይ አህመድ። እሺ ገብተሻል ልጅ ጅላንፎ። ሰላም ጅቦዬ እንዴት ነው? ሄሎ ሰላም እንዴት ነው? እንዴት ነው? አቤት ይሰማል ወንድሜ። ሀሳብ አስተያየት ግን እባክህ አለ። ስለ አብይ አህመድ እኔ አስተያየት የምንደው ታውቃለህ? አብይ አህመድ አሁን ማለት ግን በጨዋ መልኩ ወንድሜ መሰዳደብ ምናምን አይቻልም። ኧረ እኔ አልሳደብም ማለት ሳደብ እኔ በጣም የጨዋ ማለት አልሳደብም፣ እየተሳደብኩ አይደለም። እሺ አሁን እንደው ስለ አብይ አህመድ ምን ትላለህ? አብይ አህመድ ታብታብ አድርጉ፣ ድምጻችን እየተቆራረጠ ነው። ቀጥል።
የሃይማኖት ተቋሙን ጭምር አብሮ ቢመራን ባይ ነኝ። አሁን እንደነ ማን ነው የምትለው ዝማ ምን አይነት አስተያየት ነው የምትሰጠው? ከመምራት አልፎ የሃይማኖት ተቋሙንም ቢመራ እንደ ኢትዮጵያ ሕዝብ ግን አላጋጭ አለ። ከዛስ ወንድሜ ከዛስ ነው እኮ አብይ አህመድ እኮ ራስ ወዳድ ነን። እንደ ፍራኦል ነው ፍርዖን ነው የሚባለው። እኔ ጌታችሁ ነኝ ብሎ ቢመጣስ? እንደ ግብፁ ንጉሥ እኔ አምላክህ ነኝ ቢለንስ አብያ ያንተ ከፋ ወንድሜ። ተውጠሩም ሰው አልነበርክ። እናንተ ወሎዬዎች ግን ለምን ነው ሙድ የምትይዙብን? ታብታብ እያደረጋችሁ ወገኖች። እሺ ወንድሜ እንኳን በሰላም መጣ። ሄሎ ፊላ ወንድም ፊላ ታብታብ እያደረጋችሁ በእናታችሁ ታብታብ ኮፒ ሊንክ ምናምን አድርጉ። ወንድም ፊላ ኧረ ምንድን ነው ወንድሜ ገብተሃል እኮ። አንዳንድ ሰዎች ግን ገብታችሁ ዝም የምትሉት ነገር ምንድን ነው? ጠቅላይ ሚኒስትር አብይ አህመድ ዛሬ 7ኛ ዓመታቸውን ሞልተዋል። እነሆ በ7ኛ ዓመታቸው ክብረ በዓል በማስመልከት ምን ሀሳብ አስተያየት አለው መላው የኢትዮጵያ ሕዝብ በሚል ውይይት እያደረግን ነው። አድናቂውም ተቺውም ወዳጁም አንጓጣጩም እያስገባን ሀሳብ አስተያየታችን እንቀበላለን። ይህ ለኢትዮጵያ ሕዝብ ክፍት የተደረገ ሚዲያ ነው። ክፍት ሲሆን ግን አፍን መክፈት የለብንም። ቁጥብ በሆነ አነጋገር ጨዋታና ጨዋነት በማሳየት ሀሳብ አስተያየታችሁን እንድሰጡ ስንል እንጋብዛለን። ወንድሜ ገብተሃል። አመሰግናለሁ። ያው ሁሉም ሰው ያውቀዋል ያለውን ነገር የሚነገር ነገር አይደለም። ግን እኔ አሁን የኢትዮጵያን ሕዝብ ቀጥቅጠው ይበለው የሚለው ግን ሁሉም ኤክስተርናል ወደ ውጭ አድርጎ በጣም ያሳዝናል። ለምን ምርጫ ላይ ድብን አድርጎ መርጦ እጁን ሰጥቶ ሁሉም ሰው ነው የኔን ያደረገው። አለመምረጥም መምረጥም እኮ ያው እኮ ነው። ገብቷል አይደለ? ስለዚህ በወቅቱ ሁሉም ሰው ያላደረገውን ነገር ነው። ዛሬ ላይ እኮ አንተ እኮ 5 ዓመት ይምራኝ ብሎ ቅቤ ቀብቶ ያስቀመጠውን እንትን እንግዲህ ጭንቅላት ላይ ዋበን ጠምጥመህ ወንዝ ካሻገርከው በኋላ አልወርድም ካለ በቃ አልወርድም። ማን አውጣው አለን? እሱ ነው እኮ ችግሩ። ገባ አይደል? በቃ አልወርድም። ቀጥል ወንድሜ ቀጥል። እንደዚህ አይነት ገንቢ አስተሳሰብ ያላችሁ ወንድሞቻችን እባካችሁ ቀጥል ወንድሜ ቀጥል። ወንድም እየሰማው ነው። ኧረ ታብታብ አድርጉ በእናታችሁ። ተቆራረጠ መሰለኝ። ሄሎ ወንድማችን ይሰማል? ዳግማዊ ወንድም ዳግማዊ ይሰማል? ኢንተርኔት ተቆራረጠ መሰለኝ። እና አስተያየት ያለኝ ያው ሀገሪቷ በጣም ወደታች እየወረደች ነው። ብዙ ነገር ችግር አለ። ያው ወይኔ ኔትወርክ። ኧረ ምእመናን፣ ኧረ ታብታብ አድርጉ፣ ኧረ ታብታብ አድርጉ። ምንድን ነው ችግሩ? ታብታብ እያልኩኝ ሚዲያውን እንትን አደረኩት እኮ። እህት የሪሜላ ወጣች። የሪሜላ እንግዲህ ምእመናን ዛሬ ሁላችንንም የሚያሳትፍ ክፍት ሚዲያ ነው። አፋችንን መክፈት የለብንም። ጠቅላይ ሚኒስትር አብይ አህመድ ዛሬ 7ኛ ዓመታቸውን ክብረ በዓል በማስመልከት በ7 ዓመት ውስጥ ምን በጎና ምን መጥፎ ነገር እንደሰሩ ሁሉንም ኢትዮጵያ የሚያሳትፍ ፕሮግራም ነው። እየገባችሁ ሀሳብ አስተያየታችሁን ብትሰጡ መልካም ነው። እባካችሁ ታብታብ እያደረጋችሁ ኔትወርክ እንትን ይቆራረጣል። ሰውንም ማስገባት አልቻልኩም። ኮፒ ሊንክ ታፕታፕ በማድረግ ሰላም ጅቦ፣ ሰላም ወንድሜ እንዴት ነህ? እንኳን በሰላም መጣ። እንኳን በሰላም ቆየኝ። እኔ በአንድ ወቅት ትንሽ ተበሳጭቼብህ ረግሜህ ነበር የዛሬ 4 ዓመት ምናምን። እርግማንን ምን አመጣው?
ኢትዮጵያ ተሽጣ ድርሻ ይሰጠኝ ምናምን ስትል የመዳም እርግማን ባናቴ ውረድ ምናምን ብዬ ነበርና የእውነት ተጠጥቻለሁኝ። ማለት እኔ አሁን ድርሻን እየጠየቁ ስለሆነ ከአሁን በኋላ በፋኖ ታልተመራች ኢትዮጵያ እኔም እንደዛ ነው ማለት እዚዋ የቲፒኤልኤፍን አርማ አድርገህ በፋኖ ትመራ ትላለህ። ናውጣ አንተ አጭበርባሪ እና እውነት አለ ጅቦ እንደ ትግሬ እኮ የሚያላግጥ ሰው የለም። አሁን የቲፒኤልኤፍን ፕሮፋይል ለጥፈ ፋኖ ይምራን። እውነትህን ነው። ጥሩ ቀልዳል እባክህ። እሺ ወንድም እህቶቼ እባካችሁ ታብታብ በማድረግ እንዳይቆራረጥ ብዙ ሰዎችንም እንድናሳትፍ ወንድም እህቶቻችን በብሔርም በከለርም በጾታም ሳንለይ ሁሉንም ኢትዮጵያዊ በማስገባት ጠቅላይ ሚኒስትር አብይ አህመድ እነሆ ዛሬ 7ኛ ዓመታቸውን ሞልተዋል። የ7ኛ ዓመታቸው ክብረ በዓልን በማስመልከት ሰፊው የኢትዮጵያ ሕዝብን አስተያየት እንቀበላለን። ግን ታብታብ አሉ ኔትወርክ እየተቆራረጠ ስለሆነ እባካችሁ ምዕመናን ይቆራረጣል። ጌታን እየተቆራረጠ እንደ ዛሬ ታብታብ አድርጉ ብዬ ለምኛችሁ አላውቅም። ምንም አልወድም ታውቃላችሁ፣ ሳንቲም ይዞ ኳኳ ከማለት ውጭ። እሺ ወንድም አክረም ሄሎ አሎ ሄሎ አሎ፣ ይሰማል? የሴት እንዴት ነህ ጅቦ? አለው። እሺ እኔ ያለኝ አስተያየት ሄሎ፣ አቤት፣ አይሰማም? አሁን ይሰማል። በጣም እየተቆራረጠ ነው። እናቴን መግባባት አስወጣሽ አለሽ የት ሄደች? ምዕመናን በቃ ለምን እንደሆነ አላውቅም።